የደቻቱና የሃርላ ተራሮች ለዘመናት በደረቅነታቸውና በድንጋያማነታቸው የሚታወቁና ለግብርና ስራ የማይመቹ ተደርገው የሚታሰቡ አካባቢዎች ነበሩ። ምክንያቱ ደግሞ በየዓመቱ በርካታ አፈር ከላያቸው በዝናብ ታጥቦ ስለሚወርድ ነው። በዚህም ከተራሮቹ ስር ይፈልቁ የነበሩ ምንጮችም ደርቀው ነበር። አርሶ አደር ከድር ሙሳና ሌሎች የአካባቢው አርሶ አደሮችም ተራሮቹ ተራቁተውና የአካባቢው ስነ ምህዳር ተጎድቶ በነበረበት ወቅት ለተለያዩ ችግሮች ተጋልጠው እንደነበር ይናገራሉ። ገንዴ ቁላፍቲሳ ገሞጂ ቱርቴ ቢሻኒስ እንጂረን ቱራን አካባቢው በጣም በረሃማ ነበር። ውሃም አልነበረው። ለምንጠቀምበት እንኳን ለጋቢራ የሚባለው እዛ ማዶ ያለው ወንዝ ሄደን ነበር የምንቀዳው። ከ3 ዓመታት ወዲህ ግን የተለያዩ የውሃ ጉድጓዶች ተቆፍሮ ውሃ ወጣልን። በፊት ዝናብ ጠብቀን በአመት አንድ ጊዜ ብቻ ማሽላ እንዘራለን። ከዚያ እጃችን አጣጥፈን እንቀመጥ ነበር። ታራዳን ጃኔቱን ዱርዳችን ሲቆላዳ አካባቢው ቆላማ በመሆኑ ምንም ነገር አያበቅልም። የምንተዳደረው እንጨት ሸጠን በመናገኘው ገንዘብ ነው። ልጆቻችንን መግበን ማስተማር በጣም ይከብደን ነበር። በዚያ ላይ በየቀኑ እንጨት ለቅሞ ተሸክሞ ዳገት ቁልቁለት ወርዶ ከተማ መሸጥ አታካሽ ነበር። ጋራ በለዱ መትናቃኒ በፊት ከብቶቻችንን በዚህ ተራራ ላይ ነበር የምናሰማራው። ሳሩንም እንጨቱንም ከዚህ እየወሰድን ነበር ከተማ ወስደን የምንሸጠው። አካባቢው ከጊዜ ወደ ጊዜ እየተራቆተ ድርቅም እየበረታ በመምጣቱ ለባሰ ችግር ተዳረግን። በአመት አንድ ጊዜ ጠብቀን አርሰን ስለነበረ ለቀለብ አይበቃንም ነበር። የደቻቱ ወንዝ ተፋሰስ በተለይ ከፍተኛ ቦታው በጣም የተራቆተ ነው። ይሄ ከመሆኑ የተነሳ ባይዘወይ ለድሬዳዋ ከተማ ከፍተኛ ስጋት ነው። በተለይ ጎርፍን ከማምጣት አንፃር ማለት ነው። ሽፋን ስለሌለው አፈሩ በየጊዜው በጣም እየታጠበ ምንም ማምረት የማይችልበት ደረጃ ላይ የደረሰበት ሁኔታ ነው ያለው ማለት ነው። ተረቻ ከነ ከሰያኔ መጋላ ገይስኔ ድፍኔ ኢልማን ከኛ ኛታ ፊዱ ቱሬ በዚህ አሸዋ ውስጥ እንጨት ተሸክመን ተጉዘን ነው ከተማ ውስጥ ሸጠን ለልጆቻችን የዕለት ጉርስ የምናመጣው። ሌላ ተጨማሪ ስራ አልነበረንም። እርሻውም ዝናብ ካልዘነበ በአመት እንኳን የማይዘራበት ጊዜ ይበልጣል። ከኑሮ ጋር ትግል ነበር። ልጆቻችንን የምናስተምርበት የምናለብስበት ምንም ገንዘብ አልነበረንም። በደቻቱ ተፋሰስ ላይ የጎርፍ አደጋ ይከሰታል በተደጋጋሚ። እንደዚሁም ደግሞ የመሬት መራቆቶች አሉ። ከአፈር ለምነት አንፃር እንደዚሁም እርጥበት አጠር ነው። የዝናብ ችግር ያለበት ኤሪያ ነው። የጎርፍ አደጋውን ለመከላከል የመሬቱን ለምነት ለመጨመር ገበሬው በዝናብ አጠር በሆነ ቦታ ላይ የሚያለማው የተለያየ ሰብሎች አሉ። እንደዚሁም የተለያዩ ፍራፍሬዎች አሉ። እነሱን እንዴት አድርጎ መንከባከብና ተጨማሪ ምርታማ መሆን የሚችሉትን መንገድ ማዘጋጀት ነበር። የአካባቢው አርሶ አደሮች ደቻቱና የሃርላን ተራሮች ወደ ቀደመው ቦታቸው ለመመለስ አዳዲስ ችግኞችን የመትከል ስራ ላይ ተሰማርተዋል። በፊት ብንተክልም የሚበቅል አይመስለን። ሳንካሳ የሚባለው ድርጅት አካባቢው አርሶ አደሮች የተለያዩ አትክልትና ፍራፍሬ መጥቶ ሰጥተው ሁላችንም ተክለናል። በፊት ከብቶቻችን በዚህ ተራራ ላይ ነበር የምናሰማራው። ሳሩንም እንጨቱንም ከዚህ እየወሰድን ከተማ ወስደን የምንሸጠው። ጎጎጋ አደጋ ዱራ ጋሪዋን ተቀለን ቀቡ እዚህ ተራራ ላይ የነበረውን ሳሩ ጠፍቶ እንጨቱ ተቆርጦ የቀረውን ጉቶ ሁሉ ውሃ እያጠጣን እንደ አዲስ እየበቀለ ነው። ተጨማሪ አዳዲስ ችግኞችንም ተክለን ጸድቀዋል። አሁን አካባቢው በጣም ያምራል፣ እየተቀየረም ነው።
ሴቶቹ በግሩፕ ነው የሚሰሩት በአራቱ የገጠር ቀበሌ ውስጥ ማለትም በሀርላ በኢጃነኒ እና በለገቢራ እንዲሁም በአዳዳ የተለያዩ ግሩፖች አሉ። እነኚህ ግሩፖች 12 ሰው አላቸው። ከ12ቱ 10 ሴት ነው የሚሆኑት። በአጠቃላይ በዚህ ፕሮጀክት ከ600 የሚበልጥ ሄክታር ላይ የሚሰራ የአግሮ ፎረስተሪ የበፈር ዞንና መልሶ የማልማት ስራዎችን እንሰራለን። እነሱ ስራዎች ላይ ከ3500 እስከ 4000 የሚሆኑ ቤኔፊሻሪዎች አሉን። ከነሱ መሀል 85% በላይ የሚሆኑ ሴቶች ናቸው። እነኚህ ሴቶች ደግሞ እዚህ ስራ ላይ ሲሰማሩ ወርሃዊ ደሞዝ ይከፈላቸዋል። የደቻቱና የሀርላ ተራሮች መልማታቸው የአካባቢው አርሶ አደሮች ቀደም ሲል የማያውቋቸውን አትክልትና ፍራፍሬዎች በመትከል የምግብ ዋስትናቸውን ከማሻሻላቸው ባሻገር ተጨማሪ የገቢ ምንጭ እንዲያገኙ አድርጓቸዋል። እኔ አርሶ አደር ነኝ። በማሳያ አካባቢ የተለያዩ አትክልትና ፍራፍሬዎች ተክያለሁ። በፊት ብንተክልም የሚበቅል አይመስለንም። ሳንካሳ የሚባለው ድርጅት ለአካባቢው አርሶ አደሮች የተለያዩ አትክልትና ፍራፍሬ መጥቶ ሰጥተውን ሁላችንም ተክለናል። ይህ አካባቢ ከዚህ በፊት ተራቅቶ ነበር። ዛፉ አልቆ መሬቱ አመዳማ ሆኖ ነበር። አሁን ችግኝ የመትከልና የመንከባከብ ስራ እየሰራን ነው። ሰንካሳ የሚባለው ድርጅትና ሀረማያ ዩኒቨርሲቲ በጋራ በመሆን ስልጠና ከሰጡን በኋላ ተቀጥረን ስራ ጀመርን። ከዚያ በፊት ሳርና እንጨት ከዚሁ ተራራ ላይ ወስደን እንሸጥ ነበር። አሁን ግን በፊት ጉዳት ያደረስንበትን አካባቢ እንዲለማ እያደረግን ነው። በየወሩ ደሞዝም ይከፈለናል። ሳንካሳ በመኖሪያ ቤታችን አካባቢ የመኖ ሳር ተክለን እንዴት መጠቀም እንዳለብን ስላሳወቀን ተክለን እየተጠቀምን ነው። አሁን ከብቶቻችንን አንድ ቦታ አስረን መኖ እየሰጠናቸው የተሻለ ወተት እያገኘን ነው። አካባቢያቸው ደግሞ በጎርፍና በድርቅ በተለያየ ጊዜ በመጠቃቱ ምክንያት አካባቢው ላይ የሚኖሩ እናቶች፣ ወጣቶች እንደዚሁም ገበሬዎቹም ጭምር ወደ ተለያየ የቀን ገቢ ማስገኛ ስራ ወደ ምስራቅ ሐረርጌና ወደ ድሬዳዋ ፍሰት ተንቀሳቅሰው ከተማ በመሄድ የቀን ስራ በመስራት እናቶች ደጋ ሄደው ቲማንቲም፣ ሽንኩርት አምጥተው ድሬዳዋ ላይ አስፋልት ላይ በመቸርቸር እንጨት ፈልጠው እንጨት ተሸክመው ድሬዳዋ ወስደው በመሸጥ ሲመሽባቸው ጎዳና ላይ በማደር ይተዳደሩ ነበር በፊት። አሁን ይሄ ፕሮጀክት ሲጀመር ግንዛቤ በመፍጠር ያንን ግንዛቤ ተከትለው እዚህ ጋር የስራ እድል አንደኛ አካባቢያቸውን እያለሙ ራሳቸውን ከጎርፍ የሚጠበቅ ስራ እየሰሩ የውሃ ስርገት የሚጨምር ስራ እየሰሩ በቀን የሚከፈላቸው በቀን በወር የሚከፈላቸው በወር ተቀጥረው ፕሮጀክቱ በ3 አመት ውስጥ ለ4000 ሰው የስራ እድል እፈጥራለሁ ብሎ ነበር። ካለው የስራ ፍላጎት የተነሳ በዚህ በ2 አመት ውስጥ ለ7000 ሰው የስራ እድል ፈጥሯል። ፕሮጀክቱ በቤታቸው ውለው ልጆቻቸውን ተከታትለው ልጆቻቸውን አስተምረው የራሳቸውን ስራ እንዲሰሩ በማድረግ ከዚህ ከ7000 ሰው ከተሳተፈው ውስጥ 85% እናቶች ሴቶች ናቸው። እና በዚህ መልክ ነው ሳንካሳ አካባቢውን እየጠበቀ ያለው። ማዛ ከነራ ነመ ሙዛን ቀባ ፓፓዬን ቀባ ሽንኩርታን ቀባ ቲማቲም በዚህ እርሻ ማሳዬ ላይ ሙዝ፣ ፓፓዬ፣ ሽንኩርት፣ ቲማቲምና አፕል ማንጎ ተክያለሁ። ውሃ በዚህ አካባቢ በማግኘታችን መስራት ጀምረናል። በአመት አንዴ መዝራትን ትተን አሁን በየ3 ወሩ የተለያዩ አትክልትና ፍራፍሬዎችን በመትከል መጠቀም ጀምረናል። ከ1.3 ሚሊዮን ችግኝ በላይ በ3 አመት ውስጥ ተክሏል። የተከልናቸው ችግኞቹ የዛፍ ዝርያ ብቻ ሳይሆኑ የሚበሉም ችግኞች አሉ። ከመንግስት አቅጣጫ በፖሊሲ 40/60 የሚባል ያለ ያንን ሙሉ ለሙሉ ይከተላል። ሰንካሳ በተለይ ጎርፉ የሚሄድበት ግራና ቀኝ ከ20 ሜትር እስከ 40 ሜትር ግራና ቀኝ ያለ ጎርፉ መሄጃ ያ ምርት አይሰጥም ነበር ያ ቦታ። ስለዚህ ያንን ማከም አንዱ የሰንካሳ ዓላማ ነው። ዮኒ ፊ ኑቶ ካነኑ ያላበደ
ይህ አካባቢ ዳግም ለድርቅ እንዳይዳረግ በርትተን እየሰራን ነው። ኑሯችን በዚህ ላይ ተመሰረተ በመሆኑ ተግተን እንሰራለን፣ እንጠብቀዋለንም። ከዚህ ተራራ ላይ እንጨትና ሳር እየወሰድን ለበርካታ ዓመታት ሸጠናል። አሁን ያንን ሸክማችንን ጥለን አዲስ ኑሮ ጀምረናል። ሀርላ አካባቢ ያያችሁት ያው አፐር ካችመንት እንለዋለን። ያንን ተፋሰስ የማከም ስራ ነውና ይሄ እንግዲህ አንደኛ እንዲህ ስናደርግ ጎርፍ ሆኖ የሚሄደው ውሃ ወደ መሬት የመስረግ እድል ይኖረዋል። ዛፉ ይይዘዋል። ወደ መሬት ሲሰርግ የከርሰ ምድርን ውሃ ያጎለብታል። የከርሰ ምድር ውሃ ጎለበተ ማለት ደግሞ እዛ አካባቢ ያለ ገበሬ የውሃ ፍላጎቱ ከፍተኛ ነው። ስለዚህ ለመስኖ የሚሆን ውሃ በቅርብ ርቀት ውስጥ ያገኛል ማለት ነው። ይሄ ሆነ ማለት ገበሬው በበጋም ማምረት ይችላል። ስለዚህ የምግብ ዋስትናውን ማሻሻል ይችላልና ጥቅሙ ዘርፈ ብዙ ነው። አካባቢያችንን በመንከባከባችን በፊት ጠፍቶ የነበረውን ሳርና ዛፍ በቅሏል። እኛም ይህንን በማየታችን በጣም ተደስተናል። ከዚህ በፊት በጎርፍ ተሸርሽሮ የነበረው መሬት ተንከባክበን ለውጥ ማምጣቱ ትልቅ ደስታ ፈጥሮብናል። በመስራታችን ደግሞ ሀብት እያፈራን ነው። ከዚህ በፊት ፓፓዬ ተክዬ ነበር። 2 ዓመት ተጠቀምኩኝ። አሁን ስላረጀ ምርት አይሰጥም። አሁን ዳግም አዲስ ፓፓዬ ተክያለሁ። ገና 6 ወሩ ነው። ከበፊት የተሻለ ጥሩ ምርት አገኛለሁ የሚል ተስፋ አለኝ። ፓፓዬ እንዲህ ሲመረት በቴሌቪዥን ብቻ ነበር የማየው እንጂ በእኛ አካባቢ ተሰርቶ አያውቅም። አሁን ግን ውሃ በማግኘታችን አምርተን እየበላን የተረፈንን ደግሞ እየሸጥን ነው። ይህ በአካባቢው ትልቅ ለውጥ ነው። አካባቢያችንን ከጠበቅን የተሻለ ምርት እንደምናገኝ ይህ ማሳያ ነው። በቀን ከሆነ የሚሰሩት በቀን የሚከፈላቸዋል። አንድ እናት በቀን የምትሰራ ከሆነ 400 ብር ይከፈላታል። በወር የምትሰራ ደግሞ 6000 ብር ይከፈላል። አንድ አባት ወይም አንድ እናት ከሷ አቅም በላይ ቢሆን ሰራተኛ ቀጥራ ማስተዳደር እስከምትችል ድረስ ሊያደርስ የሚችል ገቢ ከዚህ ላይ ያገኛሉ ብለን እንጠብቃለን። አሁን መኖ ዝግጅት ተምረው መኖ ከዚህ ላይ ሰብስበው አዘጋጅተው እንዲሸጡ እንመክራለንና ከራሳቸው ከብቶች አደልበው እንዲሸጡ እንመክራለንና ከሚያገኙት ገቢ አሁን እያደረጉ ያሉት የቁጠባ ሲስተም ወደፊትም እያንዳንዷን ችግኝ ተንከባክበው የተባለው ቦታ ያደርሷቸዋል ብለን የመንግስትና የህብረተሰቡን ጥምረት እጅግ አድርገን ጠንካራ እንዲሆን እየሰራን ስለሆነ ውጤቱ አመርቂ ነው ብለን ነው የምንጠብቀው። አማራ ሀጅረ ጅሩቴኝ ሳንካሳ ንፍቴ ጀጂያ ነው ከንቲ ባቲ አሁን ጥሩ ኑሮ መኖር ጀምረናል። ሳንካሳ የሚባለው ድርጅት በየወሩ 6000 ብር ይከፍለናል። በመናገኘው ገንዘብ ልጆቻችንን ትምህርት ቤት መላክ ጀምረናል። ከምናገኘው እየቆጠብንም የሌለንን ንብረት እያሟላን ነው። በሚገኘው ገንዘብ ከብቶችና ፍየሎችንም ገዝተናል። በቤታችን አካባቢ ተጨማሪ ለከብቶች መኖ የሚሆን ሳርም ተክለናል። በታጨደ ቁጥር ሳሩም እንደ አዲስ ይበቅላል። ከብቶቻችንን በየተራራው ላይ ማሰማራት ትተናል። አሁን እኛም ከብቶቻችንም አርፈናል። እዚህ ሳር ላይ ትኩረት ያደረግነው አንደኛ አዲስ ነው፣ ብዙ ችግሮችን ይቋቋማል፣ ድርቅም ይቋቋማል። ልክ እንደዚህ እንደምታዩት ውርጭ እንዳጠቃው ሰብሎችን ውርጭ በቀላሉ አያጠቃውም። ለማህበረሰቡ እያስተዋወቅን ነው። ማህበረሰቡ የሚተከል አምተን እንሰጣቸዋለን ማሳቸው ላይ እንዲተክሉት እና የእንስሳት ምርታማነትን እንዲጨምሩ ታሳቢ አድርገን እየሰራ ነው። ሳሩ በመስመር ተተክሏል እና ከሰብሉ ጋር መሬትን በማሻማ መልኩ ነው እየተከሉት ያሉት። ለእንስሳት መኖነት ከዛ በተጨማሪ እዚህ ጋር ውሃማ አካላትን በደለል የመሞላት እንትናቸውን ይቀንሳል። ከአንዱ ዳገት የመጣውን ደለል አንዱ ሳር መስመር ያስቀረዋል። እንዲህ ያለ ወደዚህ የሚገባውን ደለል ይቀንሰዋል ማለት ነው። አርሶ አደር ካሊፍ አብደላ የሀረማያ ሐይቅ ዳርቻ ነዋሪ ናቸው። ሐይቁ በደለል ተሞልቶ በደረቀበት ወቅት መሬቱ ለምነቱን አጥቶ እንደነበር ይናገራል። መርጋ ወንቲን ፈየዱ አማ ዋኔ ጋፈሰን ሎን የመኖ ሳሩን ከተከልን ወዲህ ትልቅ ለውጥ አለው። ከዚህ በፊት ዝናብ በሚዘንብበት ጊዜ አፈሩን ጠርጎ ወደ ሐይቁ ውስጥ ይጨምር ስለነበር የእርሻ ማሳችን ለምነቱን ያጣል።
ከእርሻ ማሳችን ግርጌ ይህንን የመኖ ሳር በመትከላችን ወደ ሐይቁ የሚገባውንም ደለል ቀንሶታል። እኔም ለከብቶቼ የመኖ ሳር ከዚሁ እያገኘሁ እየተጠቀምኩ ነው። በዚህ መልኩ አብዛኛው አርሶ አደሮች ከተከሉት ወደ አደሌ ሐይቅ የሚገባ ደለል በዚህ መልኩ እንቀንሳለን። አርሶ አደሩ ለመኖ ሲል ነው የሚተክለው። እግረ መንገዱን ግን የአፈር መሸርሸርንም የደለል መሞላትም እየቀነሰ ነው ማለት ነው። የሀረማያን ሐይቅ ለመታደግ በዙሪያው ባሉ ጋራዎች ላይ የተፋሰስ ልማት ስራዎች ተሰርተው መልካም ለውጦች መምጣታቸውን ነው የሀረማያ ዩኒቨርሲቲ የምርምር ማህበረሰብ ተሳትፎ ምክትል ፕሬዝዳንት የሆኑት ዶክተር ይስሐቅ ዩሱፍ የሚናገሩት። ወደ ሀረማያ ሐይቅ ስንመጣ እንግዲህ የሀረማያ ሐይቅ ተፋሰስ ጋራዎችን ከ7 እስከ 9 የሚሆኑ ተራራዎችን 10 ዓመታት በላይ የልማት ስራዎችን እየሰራን ያለ ነው። ምክንያቱም የምንተክላቸው ዛፎች ውሃ ወደ መሬት እንዲሰርግ ያደርጋሉ። ውሃ ወደ መሬት ከሰረገ የባህር ከውሃ የከርሰ ምድር ውሃን ከፍ ያደርጋሉ። ያኔ ሐይቆች ጥሩ ውሃ ይኖራቸዋል ማለት ነው። እንደዚሁም ሰዎች በቀላሉ ቆፍለው ለእርሻ ሲጠቀሙ በአጭር ርቀት ላይ ያገኛሉ ማለት ነው። መሬት ውሃ ካገኘ የማያበቅለው ምንም ነገር የለም። በፊት ባለማወቅ ካለ ስራ ተቀመጥን። አሁን ግን ቀድሞ በርቀት የምናያቸውን አትክልትና ፍራፍሬዎች ወደ ቀያችን አመጣን። ውሃ ካለ ሁሉም ነገር ይለማል። አካባቢው በጣም ቀዝቃዛ ነው። አየሩም ነፋሻማ ነው። ሁሉም የአካባቢው አርሶ አደሮች ማሳቸውን በዚህ መልኩ ከለወጡ የምግብ ዋስትናችንን ማረጋገጥ እንችላለን። እንጨቶችን እንዳይቆርጥ ሌላ አማራጭ የህይወት መንገድን እንፈጥርለታለን። ለምሳሌ ለእንስሳቱ መኖዎችን እንሰጠዋለን። የእንስሳት መኖዎችን እነኛን እንስሳዎች መኖዎች ተጠቅሞ ለገቢ ምንጩን ያደረጃል። የከርሰ ምድር ውሃ ከፍ በማለቱ ቤቱ አቅራቢያ ላይ ጉድጓድ ቆፍሮ ውሃን ያገኛል። ያ ብቻ አይደለም፣ ጥሩ ምርጥ ዘርን እንሰጠዋለን። ብዙ የምርጥ ዘሮችን በማሰራጨት እንግዲህ በምስራቁ ላይ እንታወቃለን። በምስራቁ ብቻ አይደለም፣ እስካሁን ኢትዮጵያ ውስጥ ከተዘራጩት ምርጥ ዘሮች ውስጥ 22%ን ሀረማያ ዩኒቨርሲቲ ሼር ያደርጋል እና ገበሬውን በተቻለ ለመቀየር እንግዲህ ብዙ ጥረቶችን እናደርጋለን። የእንስሳት መኖ አለ፣ ምርጥ ዘሩ አለ። ያ ብቻ አይደለም እንግዲህ ደግሞ ሰው ከዘራ በኋላ እርሻውን እንዴት መያዝ እንዳለበት ስልጠናዎችን እንሰጣቸዋለን። ትልቁ ችግር ዛሬ ፈርቲላይዘር ነው። እዚህ ቨርሚ ኮምፖስት ያለን ሳይት ላይ በየጊዜ ስልጠና እንሰጥና እነሱም ለአካባቢያቸው የጥሩ የፈርቲላይዘር ሶርስን ኦርጋኒክ ፈርቲላይዘርን እንዲያመርቱ እናደርጋለን። የዛሬ 7 ወር ጀምሮ የኢትዮጵያ ግብርና ባለስልጣን የፈርቲላይዘርንና የፔስቲሳይድን ከውጭ ሲያስገባ የእኛን አፕሩቫል ይጠይቃል። በዚህ መልኩ አፕሩቭ ያደረግናቸው ፔስቲሳይዶችና ፈርቲላይዘሮች አሉና እነኛን ከመንግስት ጋር ተባብረን እንግዲህ እየሰራን ያለ ነው ማለት ነው። የአካባቢው አርሶ አደሮች በጋራ በመስራታቸው ማህበራዊ ትስስራቸውን አጠናክሯል። ከሚያገኙት ገቢ ላይም በመቆጠብ ለህይወት የሚያስፈልጋቸውን ነገሮች ማሟላት ችለዋል። አሁን አዲስ ኑሮ መኖር ጀምረናል። ያለ ስራ ያሳለፍናቸው ጊዜያቶችን ሳስብ በጣም ይቆጨኛል። አካባቢያችን ምንም አያበቅልም እያልን ዝናብ ብቻ በአመት አንድ እየጠበቅን ለጉዳት ተዳርገን ነበር። አሁን ግን መሬት ሁሉንም ነገር እንደሚያበቅል አይተናል። ሳናቋረጥ በርትተን ከሰራን በአጭር ጊዜ ውስጥ ለውጥ እናመጣለን የሚል ተስፋ አለኝ። በፊት የምንጠጣውና የምንታጠብበት ውሃ ራሱ ችግር ነበረ። አሁን ውሃ ወጥቶልን እየሰራን ነው። ጃንቀባ ተቀመኑ ዩኒቨርሲቲ ጅርትጂ ኔን ቀራሲሳን 6 ልጆች አሉኝ። በፊት ልጆቼን ማስተማር አቅቶኝ ትምህርታቸውን አቋርጠው ነበር። አሁን ግን ሁሉንም ልጆቼን እያስተማርኳቸው ነው። አንዷ ልጄ ዩኒቨርሲቲ ገብታለች። ማስተማር በመቻሌ ኩራት ይሰማኛል። እዚህ ተቀጥሬ በመስራቴም ህይወቴ ተለውጧል። በኪሎ የፓፓዬ ዋጋ ብዙ ነው። ምናልባት ትልቅ ስራ የሚሆነው እነዚህን ገበሬዎች ላመረቱት ምርት ተመጣጣኝ ዋጋ እንዲያገኙ ከገበያ ጋር የማገናኘት ስራ መሰራት አለበት። እንደዛ ካልሆነ ማግኘት ያለባቸውን ጥቅም አያገኙም። እንደዛ ከተደረገ ባይዘወይ ከምንሰራባቸው ጉዳዮች አንዱ ነው። ምክንያቱም ምርት ተመርቶ ገበያ ካላገኘ አሁንም ጥቅም የለም።
አርሶ አደሩ ያንን በልቶ አይጨርሰው ፎርሹር ለገበያ የሚቀርብ ነውና ከገበያ ጋር የማስተሳሰር ስራ አለ። እነዚህ ዛፎች እንግዲህ አንድ አመት ሰጥተው የሚጠፉ አይደሉም። ስለዚህ 2 አመት 3 አመት ተመሳሳይ ምርት የሚሰጡ ስለሆነ እኔ ገበሬው እኛም ከወጣን በኋላ ስራው በደንብ እየገባቸው ነው። አሁን በዚህ መንገድ ካስቀጠሉ ከምግብ ዋስትና በላይ ያደርሳቸዋል። ብዙ ሀብት ማፍራት ይችላሉ ብዬ ነው የማስበው። ቅድም ያያችኋቸው በርካታ ዛፎች ናቸው። እነኛ ፍሬ ማፍራት ሲጀምሩ ባይዘወይ ይሄ ገበሬ በእርግጠኝነት ገቢው ከምግብ ዋስትና በላይ ነው። እነዚህን ችግኞች እንደ ልጆቻችን ነው የምንንከባከባቸው። ስንንከባከባቸው በደንብ ያድጋሉ፣ አካባቢውም ይለወጣል፣ እኛም ተጠቃሚ እንሆናለን። በርትተን ከሰራን የተሻለ አረንጓዴ አካባቢንም መፍጠር እንችላለን። በተለምዶና ባህላዊ በሆነ መንገድ ተሰርቶ የሚገኝ ምርት በቂ ባለመሆኑ በቴክኖሎጂ ታግዞ መስራት አስፈላጊ መሆኑንም ነው ዶክተር ይስሐቅ የሚናገሩት። የአንድ ገበሬ የመሬት ይዞታ 2.5 ሄክታር ነው አቨሬጅ በኢትዮጵያ ሌቭል። ወደ ሀረርጌ ስንመጣ ደግሞ 3 ጥንድ እስከ 4 ጥንድ ግማሽ ሄክታር ማለት ነው። እና ያንን መሬት አሁን በግማሽ ሄክታር 5 ቤተሰብ ሰፖርት ለማድረግ ከባድ ነው። የግድ ቴክኖሎጂውን መጠቀም ግዴታ ይሆናል። እና ቴክኖሎጂውን ከተጠቀምን ደግሞ ምንድነው ያ በሰፊ መሬት የምናመርተውን በትንሽ መሬት ላይ ማምረት እንችላለን። ለምሳሌ አሁን በቬጂቴብል ምርት ላይ ብንወስድ የቤት ውስጥ የቬጂቴብል ምርት 1 ሄክታር ላይ የምናመርተው 50 ሄክታር የተዘረጋ መሬት ላይ የምናመርተው ጋር እኩል ነው። እና ምንድነው ቴክኖሎጂ በጣም ወሳኝ ነው። የደቻቱና የሀርላ ተራሮች ዳግም መለምለማቸው ወደ ተሻለ ሁኔታ የተቀየሩት የአካባቢው ገጽታ ብቻ ሳይሆን የአካባቢው አርሶ አደሮችም ህይወት ነው። ዛሬ ላይ ተራሮቹ በፍራፍሬ ተሸፍነዋል። ይህም ለነዋሪዎቹ አንድ የምግብ ዋስትና ማረጋገጫ መንገድ ሆነዋል።